ምግበ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበ ቅም ምንይዝ ቢሆን ኖሮ እንደ ምግበ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ዛሬ እዚህ የተገናኘ ነው እንዳይደገም መቼም አንረሳውም በሚል ፕሮግራም በየዓመቱ የሚከበር የሰሜን እዝ ዝክረ ሰማዕታት ማስታወሻ ቀን ነው። የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ ለመጀመሪያ ጊዜ በኢትዮጵያ ታሪክ ምናልባትም በዓለም ታሪክ የገዛ ዜጎቹ የገዛ መከላከያ ሰራዊታቸውን አድመው ከበው ቀጥቅጠው ራቁት አስኪደው መኪና ነርተውበት ከጥይት የተረፈውን እያንገላቱ አሰልፈው ማረክን ብለው በጎዳና እየነዱ ሚዲያ እየቀረጹ ያሳዩን ስለሆነ በጣም ልዩ ያደርገዋል። መቼም አንረሳው። ሁልጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 ነው። ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። ደግሞ ባዳ ቢከዳህ የማታውቀው ቢከዳህ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው። አእምሮ ሰባሪ ነው። ልብ ሰባሪ ነው። ሰሜን እዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው። ትግራይን በማልማት ነው ሰሜን እዝ ያሳለፈው።
መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜንስ ሐውልት ሽሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሃየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅነው ያገዝነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ ሀገር በአፍሪካ መድረክ በዓለም መድረክ ሚናገር የነበረው ያ ሰራዊት ስለነበረ ነው። አስከበረናቸዋል፣ ጠብቀናቸዋል። ሻዕቢያ ወረራ መጥቶ ሻዕቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ። የእነሱን ትእዛዝ ተቀበለን ነበረ ስንሰራ የነበረ። ሰሜን እዝ የእነሱ ግርማ ሞገስ ነው የነበረ። አንድ ምነግራችሁ ነገር ትንሽ የተድበሰበሰ ነገር ጦርነቱን ማን ጀመረው የሚለው ነው። ያን ጊዜ እኮ 2013 እኮ መንግስት አዲስ ነው። በእግሩም አልቆመም፣ ሰራዊቱንም አልገነባም። አንድ ጥይት አልገዛም፣ ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት ይሄንን ትቶ ሰሜን ማነው ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። እነሱ ናቸው መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ አብዛኛው የኛ መኮንኖች ናቸው፣ የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ከጀመሩ በኋላ ነው እኛ የተሯሯጥ ነው። መሯሯጥ በለው ከጀመሩ በኋላ ነው የተሯሯጥ ነው። 250,000 ጦር አዘጋጅተው ለፈረንጆች ሪፖርት አድርገዋል። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል።
ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ ያወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩ ቱሬ ሐቅ ነው የተናገረው። ያን ጊዜ መላው ህዋት አጨብጭቧል። በኋላ ሴኩ ቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩ ቱሬንም ካዱት። ተናገር ብለው ያስወጡት ግን እነሱ ናቸው። እነሱ ቃል አቀባይ ነበር። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። ምግበይ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ይልቅ እንደ 2013 ዳግም መፎከር የለበትም። 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም። ጀግንነት አያስገኝም፣ ጎብለል አያደርግም።
ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግቤ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይተዋል። ራሱ ተዋጊው አሁን ተለይተዋል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። የራሱ ክደት ነው። ሌላ ክደት መልክ ነው። ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። ከበቂ በላይ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል። የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህወሓት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህወሓት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር የሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል።
ምክንያቱም ኃላፊነት አለብን እኛ መንግስት ነን ለትንኮሳ ሁሉ መልስ አንሰጥ ሞልቶ ከፈሰሰ ግን ምንም ማድረግ አንችልም ስለዚህ ይሄ ታሪክ እንዳይደገም ሁሉ ጊዜ በየአመቱ ማስታወስ አለብን ለዛ ነው ዛሬ ይሄ መድረክ የተዘጋጀው በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን እኛ ጥያቄያችን አሁን አድጓል ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል ያለማን ነው ሰላም ለመምጣት መከላከያ ሰራዊት እየታገለ ነው ሰላም መምጣቱ አይቀርም አገር መልማቱ አይቀርም ህዳሴም ተገድቧል የቀረን ጥያቄ አለ የቀረን ጥያቄ ደግሞ እናሳካዋለን መከላከያ ሰራዊት የቆመው ለሰላም ለልማት ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው እኛ ለደሞዝ አይደለም የኛ ደሞዝ ከህብረተሰቡ ገቢ ምንጭ በላይ አይደለም አገር የሌለው ሰው አይደለም ብለን ነው አገር የሌለው ሰው አይደለም አገር የሌላቸው ዜጎች እንዳይፈጠሩ ነው እንደዛ እንዳያጋጥመን ነው መከላከያ ሰራዊት እየታገለ ያለውና ኢትዮጵያ ህዝብም የኢትዮጵያ መከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል አንቸኩልም ጦርነት አንቀሰቅስም ጦርነት አንፈልግም በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን የተደራጀነውም የታጠቅነውም ለዛ ነው እኔ ያለኝ መልእክት ይሄ ነው 6ኛ አመት ይመጣል ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ እንደገና እናከብራለን እንደገና እንዘክራለን ብዬ አስባለሁ አመሰግናለሁ